ቶታል ኢነርጂ በ2025 ሩብ ዓመት ትርፉ መቀነሱን አስታውቋል። ቶታል ኢነርጂ ረቡዕ ዕለት እንዳስታወቀው ምርቱን ቢያሰፋም በመጀመሪያው ሩብ ዓመት ውስጥ የጣራ ትርፉ ቀንሷል። ምክንያቱም በዓለም አቀፍ የድፍድፍ ዘይት ዋጋ ለውጥ የኢነርጂ ኩባንያዎችን የፋይናንስ አፈጻጸም መጉዳቱን ተከትሎ የትርፍ መቀዛቀዝ ተመዝግቧል። የፈረንሳይ ኩባንያ የመጀመሪያው ሩብ ዓመት የጣራ ትርፍ 3.9 ቢሊዮን ዶላር ሲሆን ይህም ከ2024 ተመሳሳይ ጊዜ ጋር ሲነጻጸር በ1/3 ቀንሷል። ይሁን እንጂ ኩባንያ ውጤቱ ካለፈው ዓመት የመጨረሻ ሩብ ዓመት ጋር የሚስማማ መሆኑን ገልጿል። ቶታል ኢነርጂ የድፍድፍ ዘይት ምርቱን ከ2024 የመጀመሪያ ሩብ ዓመት ጀምሮ በ2 በመቶም ጨምሯል። ነገር ግን በዓለም አቀፍ ዋጋ ላይ ካለው ለውጥ አንጻር የምርቱ ጭማሪ ለማካካስ በቂ አይደለም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር የገቡት ጠንካራ ታሪፍ የዓለም ኢኮኖሚ መቀዛቀዝ በፍላጎት ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት ስላስከተለ ከቅርብ ወራት ወዲህ የዓለም ድፍድፍ ዋጋ ንሯል። የጋዝ ምርት በ6 በመቶ ያደገ ሲሆን የዋጋ ጭማሪ ወደ 30 በመቶም የሚጠጋ ነው። ከተፈጥሮ ጋዝ የሚገኘው ትርፍ ግን 4 በመቶም ነው። ቶታል ኢነርጂ በዚህ ጊዜ ውስጥ የኤሌክትሪክ ምርትን በ18 በመቶ አሳድጓል። የኢኮኖሚው አለመረጋጋትናም የኦፔክ አባል ሀገራት ምርትን በማሳደጋቸው የነዳጅ ዋጋ ተለዋዋጭ መሆኑን በመግለጽ በበርሜል ከ60 እስከ 70 ዶላር በመካከል ያለው ዋጋ እናም የነዳጅ ማጣሪያ ብሎም የፔትሮኬሚካል ህዳጎች ደካማ እንደሆኑ ይቀጥላሉ ሲሉ የቶታል ኢነርጂ ዋና ስራ አስፈጻሚ ፓትሪክ ፑያንን ተናግረዋል። በኢትዮጵያ በየዓመቱ ከ140 ሺህ በላይ ሴቶች የፊስቱላ ህመም ተጠቂ እንደሚሆኑ ተገልጿል። በዓለም ላይ በየዓመቱ በፊስቱላ በሽታ ከ50 እስከ 100 ሺህ የሚጠጉ ሴቶች የሚጠቁ ሲሆን በኢትዮጵያ ደግሞ 140 ሺህ ሴቶች ተጠቂ እንደሚሆኑ በጤና ሚኒስቴር የእናቶችና ህጻናት ኤክስፐርት የሆኑት ወይዘሮ አረጋሽ ሞላ በተለይም ለብስራት ራዲዮ ተናግረዋል። ፊስቱላ በተለያየ ጊዜያት በተለያዩ ምክንያቶች ይፈጠራል። ከነዚህ መካከል በወሊድ ሰዓት ምጥ በሚራዘምበት ወቅት በጤና ተቋማት በሰለጠነ ባለሙያ ሳይወለድ ሲቀር ሊከሰት እንደሚችልም ተጠቁሟል። በሌላ በኩልም ያለ ዕድሜ ጋብቻ፣ የተመጣጠነ ምግብ እጥረት ከምክንያቶቹ መካከል ተጠቃሽ ናቸው። የፊስቱላ ተጠቂዎች የሚያሳዩት ምልክቶችም ሽንት የመቆጣጠር ችግር፣ የሰገራ በማህፀን መውጣትና ከፍተኛ የሆነ ከማህፀን የሚወጣ መጥፎ ጠረን ናቸው። በፊስቱላ ህመም ተጠቂ የሆኑ ሴቶች ከበሽታው ባልተናነሰ ከህብረተሰቡ የሚደርስባቸው መገለል ምክንያት የጭንቀትናም ተጓዳኝ የስነ አእምሮ ህመም ተጋላጭ እንደሚሆኑም ተጠቁሟል። ፊስቱላን ለመከላከል በየቤቱ ግንዛቤ ከመስጠት ባለፈም የወጣት ሴቶችና እናቶች አመጋገብ ስርዓትን ማስተካከል አስፈላጊ በሆነ ሰዓት ሁሉ በተለይም ላላቸው ምጥን ለመቋቋም የማይችሉ ሴቶችን በቀዶ ሕክምና እንዲወልዱ ማድረግ፣ የተጋቡ አፍላ ወጣቶች እርግዝናን እንዲያዘገዩ የማድረግ ስራም የተሰራ እንደሚገኝ ተገልጿል። ፊስቱላ በእናቶች ሞት ላይ ቀዳሚውን ስፍራ ከሚይዙ ምክንያቶች መካከል እንደሆነ ይነሳል። የጤና ሚኒስቴር በቀጣይ 5 ዓመት የኦብስቴትሪክ ፊስቱላን ህመም ለማጥፋት ዓላማ አድርጎ ከሚመለከታቸው አካላት ጋር በአጋርነት እየሰራ እንደሚገኝ ወይዘሮ አረጋሽ ሞላ ጨምረው ለብስራት ራዲዮ ተናግሯል። መረጃው የኤደን ሽመልስ ነው። በተለያዩ የመዋቢያ አይነቶችና አርቲፊሻል ጸጉሮችን በመጠቀም ራሱን ወደ ሴት ቀይሮ የማጭበርበር ወንጀል የፈጸመው ግለሰብ በቁጥጥር ስር ውሏል። በምዕራብ ሐረርጌ ዞን ገለምሶ ከተማ አስተዳደር ውስጥ በተለያየ የመዋቢያ አይነቶችና አርቲፊሻል ጸጉር በመጠቀም ራሱን ወደ ሴት ቀይሮ የማጭበርበር ተግባር ሲፈጽም የነበረ ግለሰብ በቁጥጥር ስር መዋሉን የምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ አስታውቋል። ብስራት ራዲዮ ከምዕራብ ሐረርጌ ዞን ዋና ፖሊስ የኮሚኒኬሽን ጽሕፈት ቤት ያገኘው መረጃ እንዳመላከተው ተጠርጣሪ ስንታየሁ አስቻለው የተባለው የ20 ዓመት ወጣት በተለያዩ የመዋቢያ አይነቶች እናም አርቲፊሻል ጸጉር በመጠቀም እንደዚሁም የሴት ረጅም ቀሚስ በመልበስ የማጭበርበር ተግባር ሲፈጽም በቁጥጥር ስር ሊውል መቻሉ አመላክቷል። ተጠርጣሪው ረጅም ቀሚስ በማድረግም የሴት ቦርሳን በማንጠልጠል ራሱን በመዋቢያ ወደ ሴትነት ቀይሮ ከፍተኛ የማጭበርበር ተግባር ሲፈጽም እንደነበር ተገልጿል። ተጠርጣሪው ለምን ራሱን ወደ ሴትነት እንደቀየረ ሲጠየቅ ከሚከታተሉኝ ሰዎች ለማምለጥ ነው ቢልም ፖሊስ ግን ተጠርጣሪው በተለያየ መዋቢያናም የአርቲፊሻል ጸጉርና ረጅም ቀሚስ በመልበስ ሙሉ በሙሉ ሴት መስሎ ወንድን በመቅረብ ካማለለ በኋላ አብረው እንዲያሳልፉ በማድረግ የእጅ ስልክና ቦርሳቸውን ነጥቆ በመሰወር ተግባር ላይ በትላልቅ ከተሞች ላይ ተሰማርቶ ድርጊቱን ሲፈጽም አይቀርም የሚል ጥርጣሬ ምርመራ እንደተደረገበት መሆኑ ተገልጿል። ተጠርጣሪው በቁጥጥር ስር ሲውል በቦርሳ ውስጥ በርካታ የሴት መዋቢያ ቁሳቁሶችና ሽቶ፣ ቅባቶች የተገኙ ሲሆኑ ባጃጅ ውስጥ የተሳፈሩ ተሳፋሪዎችና አሽከርካሪው ተጠርጣሪው ድምጹን ወደ ሴት ለመቀየር በሚያደርገው ሙከራ ለፖሊስ በሰጡት ጥቆማ መሰረት መያዙን ብስራት ራዲዮ ያገኘው መረጃ አመላክቷል። ይህ በመዋቢያ እናም በአርቲፊሻል ጸጉር እንደዚሁም ረጅም ቀሚስ በመልበስና ራሱን ወደ ሴትነት የቀየረው ግለሰብ ላይ አስፈላጊውን ምርመራ ተጣርቶ በቅርብ ጊዜ ለፍትህ አካል እንደሚላክ ተገልጿል። መረጃው የሰማሃል አለባቸው ነው። ቪየትናም በአሜሪካ የሚደገፈውን ኃይል ላይ ድል የተጎናጸፈችበትን 50ኛ ዓመት አክብራለች። በሆቺሚን ከተማ የተካሄደው ታላቅ ወታደራዊ ትርኢት በሺዎች የሚቆጠሩ ቪየትናማውያን ቀይ ባንዲራዎችን በማውለብለብና
የአርበኝነት ዘፈን በመስፈን ሮብ ከማለዳ ጀምሮ ሲከበር ውሏል። እንደ አውሮፓውያን አቆጣጠር ኤፕሪል 30 ቀን 1975 በኮሚኒስቶች የሚተዳደረው ሰሜን ቪየትናም በዩናይትድ ስቴትስ የሚደገፈውን የደቡብ ዋና ከተማ የሆነችውን ሳይጎንን በመያዝ ወዲያውኑ በመሪው ሆ ቺ ሚን ስም የከተማዋን ስያሜ የሰጠበትን 50ኛ ዓመት የድል በዓል ዘክራለች። ቀይ ባንዲራ የያዙ ተዋጊ ጀቶች እናም ሄሊኮፕተሮች ከሰማይ ላይ የሆ ቺ ሚን ምስል በብዛት ከተማው ላይ ሰቅለው ታይተዋል። የሰልፉ ላይ የተሻለ የመቀመጫ ቦታ ለማግኘት በሺዎች የሚቆጠሩ ሰዎች በጎዳናዎች ላይ በቆመውን ታይተው ነበር። ይህም የድምቀት ነጸብራቅ የሆነበት የበዓል ቀን ነው። የ75 ዓመቱ አርበኛ ትራን ቫን ትሮንግ ሙሉ ወታደራዊ ዩኒፎርም ለብሰው ከዋና ከተማዋ ሃኖይ ሰልፉን ለማየት የተጓዙ ሲሆን ደቡብ ቪየትናምን ነጻ ለማውጣት አስተዋጽኦ ማድረጌ ኩራት ይሰማኛልም ብለዋል። ከጦርነቱ ጋር በተያያዘ በሌላ ወገን ለተሰለፉ ሰዎች ጥላቻ የለኝም ሲሉ ትሮንግ ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግረዋል። የጦርነቱ ማብቂያን ለማክበር እጅ ለእጅ መያያዝ ብቻ አለብን ሲሉም አክለዋል። ለመጀመሪያ ጊዜ ከቻይና ላኦስናም ካምቦዲያ የተውጣጡ ከ300 በላይ ወታደሮችም በትዕይንቱ ላይ ተሳትፈዋል። ከ300 ሺህ በላይ የቻይና ወታደሮች በደም አፋሳሹ ግጭት ውስጥ መሳተፋቸውን የመንግስት መገናኛ ብዙኃን ዘግበውታል። ወሳኝ የጸረ አውሮፕላን መከላከያ ድጋፍናም የሎጂስቲክስ ቻይና በወቅቱም ሰጥታለች። በደቡብ ምስራቅ ኤዥያ ፖለቲካ ላይ የሚያተኩሩት በዋሽንግተን የብሔራዊ ጦርነት ኮሌጅ ፕሮፌሰር የሆኑት ዛክ አቡዛ ሃኖይ ለቻይና የምታደርገውን ታሪካዊ አስተዋጽኦ ለቻይና እየጠቆሙ ይመስለኛል ብለዋል። እንዲሁም የውጭ ፖሊሲያችን ወደ አሜሪካውያን እየገባ ነው ብለው እንዲያስቡ ምልክት የሚያደርጉበት ሌላ መንገድ ነው ሲሉም አክለዋል።